ቬሮኒካ አዳነ ታሪክ ሰራች። ኢትዮጵያ ድምፃዊት ቬሮኒካ አዳነ በ9ኛው አፍሪማ ሽልማት በናይጄሪያ ሌጎስ ዳግም ታሪክ ሰራች። ኢትዮጵያዊቷ የሙዚቃ ኮከብ ቬሮኒካ አዳነ በመላው አፍሪካ ትልቅ ግምት የሚሰጠውን የ9ኛው አፍሪካ ሽልማት ናይንዝ ኦል አፍሪካን ሚውዚክ አዋርድ አፍሪማ በአሸናፊነት አጠናቃለች። Around the city, the capital, there was not one single ugly woman. Is that Ghana? Who here can guess? If it's not Ghana, which country do you think it is? Where? Senegal? ቬሮኒካ በዘርፉ ካሉ ጠንካራ ጉራይ ተፎካካሪዎች መካከል በመመረጥ The Best Artist Dior Group in African Traditional Music በሚለው ዘርፍ ነው ድልን የተቀዳጀችው። Ladies and gentlemen, a round of applause for Veronica. ቬሮኒካ ይህንን ሽልማት ያሸነፈችው የኢትዮጵያን ባህላዊ ዜማ ከዘመናዊ ሙዚቃ ጋር ማዋሃድ ባሳየችው ድንቅ ብቃት ሲሆን ይህም የኢትዮጵያን ባህል በአህጉሪቱ ያለውን ተሰሚነት ከፍ ያደርገዋል ተብሏል። ድምፃዊቷ ባስተላለፈችው ስሜት ቀስቃሽ መልእክት ስለ መድኃኔዓለም እንኳን ደስ አለን በማለት ፈጣሪዋን ያመሰገነች ሲሆን ድሉን ለመላ ኢትዮጵያውያን በስጦታ አበርክታለች። ይህ ድል ቬሮኒካ በተከታታይ ዓመታት በአፍሪማ መድረክ ስሟ እንዲታወስ ከማድረጉም በላይ የሀገራችን የጥበብ ስራዎች በዓለም አቀፍ ደረጃ ለማስተዋወቅ ትልቅ ድልድይ ሆነዋል። የአፍሪማ ሽልማት በመላው አፍሪካ በሚገኙ ሙዚቃ ባለሙያዎች ስራ ለማበረታታትና እውቅና ለመስጠት የሚዘጋጅ ታላቅ አህጉራዊ መድረክ ነው። አስቀድሞ ቬሮኒካ በታንዛኒያ በተዘጋጀው የሙዚቃ አዋርድ ላይ በሁለት ዘርፎች ሽልማቶችን መውሰዷ ይታወቃል። ቬሮኒካ አዳነ መድመቋን ቀጥላለች።